ሰላም እንዴት ናችሁ? ዛሬ እንግዲህ በየአይነት ቁርስ ነው ያዘጋጀሁት። በየአይነት ማለት ያው እንግዲህ ዛሬ ቁርስ አልሰራሁኝም። ይሁትማ ከድግስ የተረፈ ነው። ይሄኛው ሴትዮዋ የገዛችሁ ነውና ቅመሽ ብላኝ፣ ሌሎቹ ደግሞ ቤት ውስጥ የተሰሩ ናቸው። ፍሪጅ ተቀምጠው ለምን ዛሬ አሙቄ ቁርሴን አልበላም ለምን ቁርስ ሰራለሁኝ ብዬ አቅርቤው በራሴ ሙድ እያያዝኩ አሁን ይሄ ሁሉ ልበላ ነው ያቀረብኩት እያልኩ እና የሆነ እንትን የምመስለው ይሄ ምንድን ነው ገበታ የሚቀምሱ ሰዎች አሉ አለ ማዕድ ቀማሾች፣ እነሱን አልመስልም። አሁን በየአይነት እያንዳንዷ ትንሽ ትንሽ እያልኩ እየቀመስኩኝ እንድቹ በቃ እየሳኩኝ መብላቱን ላቅቶኝ ነበር። የእውነት በቃ ተቆጣጥሬ ነው ሳቄን ለእናንተ እየቀረስኩላቸው ያለሁት እና በጣም ሙድ እያያዝኩኝ ነበረ። ግን ወይ አንዳንዴ እንደዚህ ድግስ ሲኖር ምናምን ቢተርፋችሁ ምግብ አትጣሉት። ምክንያቱም ወይ በማግስት ወይ በሶስተኛው በአራተኛው ቀን ምግብ የሚሰራ ላይኖር ይችላል፣ ወይ ደግሞ መስራት ላትችሉ ትችላላችሁ። ቢዚ ሆናችሁ ወይ በሆነ ምክንያት ሞቅ አድርጋችሁ ትበሉታላችሁ። ፍሪጅ የተቀመጠ ነገር ባይዞ አይበላሽም። እውነት ለመናገር 3-4 ቀን መቆየት ይችላል ማለት ነው። እና እኔ እንግዲህ ይኸው ፍሪጅ አስቀምጬ ነው አሙቄ የበላ ያለሁት። እውነት ለመናገር ኬኩ ኦልሬዲ ውጭ የሚቀመጣል፣ ችግር የለውም ደረቅ ኬክ ስለሆነ። ሌሎቹን ግን ኦልሬዲ ቺዝ ያለበት ምናምን ስላለ ፍሪጅ ማስቀመጥ ነው። ለማንኛውም መልካም ቀን ይላችሁ።